ኦሪት ዘፍጥረት ምዕራፍ 6 እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደ ሆኑ አዩ። ከመረጡአቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያ ወራት ኔፊሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በዱሮ ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰው ክፋት በምድር ላይ እንደ በዛ የልቡም አሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደ ሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋዋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሾችም እስከ ሰማይ ወፍም ድረስ ስለ ፈጠርኋቸው ተጸጽቻለሁና አለ። ኖኅ ግን በእግዚአብሔር ፊት ሞገስን አገኘ። የኖኅ ትውልድ እንዲህ ነው። ኖኅም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖኅ አካሄዱን ከእግዚአብሔር ጋር አደረገ። ኖኅም 3 ልጆችን ሴምን፣ ካምን፣ ያፌትንም ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። እግዚአብሔርም ምድርን አየ፣ እነሆም ተበላሸች፣ ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበር። እግዚአብሔርም ኖኅን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሶአል፣ ከእነርሱ የተነሣ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ከገፈር እንጨት መርከብን ለአንተ ሥራ፣ በመርከቢቱም ጉርጆችን አድርግ፣ በውስጥዋም በውጭም በቅጥራን ለቅልቃት። እርስዋንም እንዲህ ታደርጋታለህ: የመርከቢቱ ርዝመት 300 ክንድ፣ ወርድዋ 50 ክንድ፣ ከፍታዋ 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመትዋም ክንድ ሙሉ ትተህ ጨርሳት። የመርከቢቱንም በር በጎንዋ አድርግ። ታችኛውንም ሁለተኛውንም ሦስተኛውንም ደርብ ታደርግላታለህ። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውኃን አመጣለሁ። በምድር ላይ ያለው ሁሉ ይጠፋል። ቃል ኪዳኔንም ከአንተ ጋር አቆማለሁ። ወደ መርከብም አንተ ልጆችህንና ሚስትህን የልጆችህንም ሚስቶች ይዘህ ትገባለህ። ከአንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ከሕያው ሁሉ 2 እያደረግህ ወደ መርከብ ታገባለህ። ተባትና እንስት ይሁኑ፣ ከወፍ እንደ ወገኑ፣ ከእንስሳም እንደ ወገኑ፣ ከምድር ተንቀሳቃሾችም ሁሉ እንደ ወገኑ በሕይወት ይኖሩ ዘንድ 2 እየሆኑ ወደ አንተ ይግቡ። ከሚበላውም መብል ሁሉ ለአንተ ውሰድ፣ ወደ አንተም ትሰበስባለህ፣ እርሱም ለአንተም ለእነርሱም መብል ይሆናል። ኖኅም እንዲሁ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ። ኦሪት ዘፍጥረት ምዕራፍ 7 እግዚአብሔርም ኖኅን አለው፣ አንተ ቤተሰቦችህን ሁሉ ይዘህ ወደ መርከብ ግባ። በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና ከንጹሐን እንስሳ ሁሉ 7 ተባትና እንስት፣ ንጹሕ ካልሆነ እንስሳም 2 ተባትና እንስት፣ ከሰማይ ወፍ ደግሞ 7 ተባትና እንስት እያደረግህ በምድር ላይ ለዘር ይቀር ዘንድ ለአንተ ትወስዳለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርሁትንም ፍጥረት ሁሉ ከምድር ላይ አጠፋለሁና። ኖኅም እግዚአብሔር እንዳዘዘው ሁሉ አደረገ። ኖኅም የጥፋት ውኃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረ።
ኖኅም ስለ ጥፋት ውኃ ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ። ከንጹሕ እንስሳ ንጹሕም ካልሆነው እንስሳ ከወፎችና በምድር ላይ ከሚንቀሳቀሰውም ሁሉ እግዚአብሔር ኖኅን እንዳዘዘው ሁለት ሁለት ተባትና እንስት እየሆኑ ወደ ኖኅ ወደ መርከብ ውስጥ ገቡ። ከሰባት ቀንም በኋላ የጥፋት ውኃ በምድር ላይ ሆነ። በኖኅ ዕድሜ በስድስተኛው መቶ ዓመት በሁለተኛው ወር ከወሩም በአሥራ ሰባተኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይም መስኮቶች ተከፈቱ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። በዚያውም ቀን ኖኅ ወደ መርከብ ገባ። የኖኅ ልጆችም ሴም፣ ካም፣ ያፌትና የኖኅ ሚስት ሦስቱም የልጆቹ ሚስቶች ከእርሱ ጋር ገቡ። እነርሱም አራዊትም ሁሉ በየወገናቸው እንስሳትም ሁሉ በየወገናቸው በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው ወፎችም ሁሉ በየወገናቸው የሚበርሩ ወፎችም ሁሉ ሥጋ ያላቸው ሕያዋን ሁሉ ሁለት ሁለት እየሆኑ ወደ ኖኅ ወደ መርከብ ውስጥ ገቡ። ሥጋ ከለበሰው ሁሉ የገቡትም ተባትና እንስት እግዚአብሔር እንዳዘዘው ገቡ። እግዚአብሔርም በስተ ኋላው ዘጋበት። የጥፋትም ውኃ በምድር ላይ 40 ቀን ነበረ። ውኃውም በዛ፣ መርከቢቱንም አነሣ፣ ከምድርም ወደ ላይ ከፍ ከፍ አለች። ውኃውም አሸነፈ፣ በምድር ላይም እጅግ በዛ፣ መርከቢቱም በውኃ ላይ ሄደች። ውኃውም በምድር ላይ እጅግ በጣም አሸነፈ። ከሰማይም በታች ያሉ ታላላቆች ተራሮች ሁሉ ተሸፈኑ። ውኃውም ወደ ላይ 15 ክንድ ከፍ ከፍ አለ፣ ተራሮችም ተሸፈኑ። በምድር ላይ ሥጋ ያለው የሚንቀሳቀሰው ሁሉ ወፍም እንስሳውም አራዊቱም በምድር ላይ የሚርመሰመሰው ተንቀሳቃሹም ሁሉ ሰውም ሁሉ ጠፋ። በየብስ የነበረው በአፍንጫው የሕይወት ነፍስ እስትንፋስ ያለው ሁሉ ሞተ። በምድር ላይ የነበረውም ሁሉ ከሰው ጀምሮ እስከ እንስሳ ድረስ እስከሚርመሰመሰውም ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖኅም አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውኃውም 150 ቀን በምድር ላይ አሸነፈ። ኦሪት ዘፍጥረት ምዕራፍ 8 እግዚአብሔርም ኖኅን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውኃውም ጎደለ፣ የቀላዩም ምንጮች የሰማይም መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ። ውኃውም ከምድር ላይ እያደር ቀለለ። ከ150 ቀንም በኋላ ውኃው ጎደለ። መርከቢቱም በሰባተኛው ወር ከወሩም በአሥራ ሰባተኛው ቀን በአራራት ተራሮች ላይ ተቀመጠች። ውኃውም እስከ አሥረኛው ወር ድረስ ይጎድል ነበር። በአሥረኛውም ወር ከወሩም በመጀመሪያው ቀን የተራሮቹ ራሶች ተገለጡ። ከ40 ቀንም በኋላ ኖኅ የሠራውን የመርከቢቱን መስኮት ከፈተ፣ ቁራንም ሰደደው፣ እርሱም ወጣ። ውኃውም ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። ርግብንም ውኃው ከምድር ፊት ቀልሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን ርግብ እግርዋን የምታሳርፍበት ስፍራ አላገኘችም። ወደ እርሱም ወደ መርከብ ተመለሰች። ውኃ በምድር ላይ ሁሉ ስለ ነበረ እጁን ዘረጋና ተቀበላት፣ ወደ እርሱም ወደ መርከብ ውስጥ አገባት። ከዚያም በኋላ ደግሞ እስከ 7 ቀን ቆየ። ርግብንም እንደ ገና ከመርከብ ሰደደ። ርግብም በማታ ጊዜ ወደ እርሱ ተመለሰች፣ በአፍዋም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖኅም ከምድር ላይ ውኃ እንደ ቀለለ አወቀ። ደግሞ እስከ 7 ቀን ቆየ፣ ርግብንም ሰደዳት፣ ዳግመኛም ወደ እርሱ አልተመለሰችም።
በኖኅ ዕድሜ በ601 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውኃው ከምድር ላይ ደረቀ። ኖኅም የመርከቢቱን ክዳን አነሣ፣ እነሆም ውኃው ከምድር ፊት እንደ ደረቀ አየ። በሁለተኛውም ወር ከወሩም በሀያ ሰባተኛው ቀን ምድር ደረቀች። እግዚአብሔርም ለኖኅ እንዲህ ብሎ ነገረው: አንተ ሚስትህንና ልጆችህን የልጆችህንም ሚስቶች ይዘህ ከመርከብ ውጣ። ከአንተ ጋር ያሉትን አራዊት ሁሉ፣ ሥጋ ያላቸውንም ሁሉ፣ ወፎችንና እንስሶችን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ከአንተ ጋር አውጣቸው። በምድር ላይ ይርመስመሱ ይዋሉም፣ በምድርም ላይ ይብዙ። ኖኅም ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወጣ። አራዊት ሁሉ፣ ተንቀሳቃሾች ሁሉ፣ ወፎችም ሁሉ፣ በምድር ላይ የሚርመሰመሰው ሁሉ በየዘመዳቸው ከመርከብ ወጡ። ኖኅም ለእግዚአብሔር መሠዊያን ሠራ፣ ከንጹሕ እንስሳ ሁሉ ከንጹሐን ወፎችም ሁሉ ወሰደ። በመሠዊያውም ላይ መሥዋዕትን አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ: ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ አሳብ ከታናሽነቱ ጀምሮ ክፉ ነውና። ደግሞም ከዚህ ቀድሞ እንዳደረግሁት ሕያዋንን ሁሉ እንደ ገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም። ኦሪት ዘፍጥረት ምዕራፍ 9 እግዚአብሔርም ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው: ብዙ ተባዙ፣ ምድርንም ሙሉአት። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይም ወፎች፣ በምድር ላይ በሚንቀሳቀሱትም በባሕር ዓሦች ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥተዋል። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉን እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ። ነፍሳችሁ ያለችበትን ደማችሁን በእርግጥ እሻዋለሁ። ከአራዊት ሁሉ እጅ እሻዋለሁ፣ ከሰውም እጅ፣ ከሰው ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስስ ሁሉ ደሙ ይፈስሳል። ሰውን በእግዚአብሔር መልክ ፈጥሮታልና። እናንተም ብዙ ተባዙ፣ በምድር ላይ ተዋለዱ፣ እርቡባትም። እግዚአብሔርም ለኖኅና ለልጆቹ እንዲህ ብሎ ተናገረ: እኔም እነሆ ቃል ኪዳኔን ከእናንተና በኋላ ከሚመጣው ከዘራችሁ ጋር አቆማለሁ፣ ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ፣ ከእናንተ ጋር ከመርከብ ለወጡት ለወፎች፣ ለእንስሳትም፣ ለምድር አራዊትም ሁሉ፣ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔንም ለእናንተ አቆማለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውኃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውኃ አይሆንም። እግዚአብሔርም አለ: በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አደርጋለሁ። የቃል ኪዳኑም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድሁ ጊዜ ቀስቲቱ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውኃ አይሆንም። ቀስቲቱም በደመና ትሆናለች። በእኔና በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖኅን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምሁት የቃል ኪዳን ምልክት ይህ ነው አለው። ከመርከብ የወጡት የኖኅ ልጆችም እነዚህ ናቸው: ሴም፣ ካም፣ ያፌት። ካምም የከነዓን አባት ነው። የኖኅ ልጆች እነዚህ ሦስቱ ናቸው።
ከእነርሱም ምድር ሁሉ ተሞላች። ኖኅም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ዕራቁቱን ሆነ። የከነዓን አባት ካምም የአባቱን ዕራቁትነት አየ፣ ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ሸማ ወስደው በጫንቃቸው ላይ አደረጉ፣ የኋሊትም ሄደው የአባታቸውን ዕራቁትነት አለበሱ። ፊታቸውም ወደ ኋላ ነበረ፣ የአባታቸውን ዕራቁትነት አላዩም። ኖኅም ከወይን ጠጅ ስካሩ ነቃ፣ ታናሹ ልጁ ያደረገበትን አወቀ። እንዲህም አለ፣ ከነዓን ርጉም ይሁን፣ ለወንድሞቹም የባሪያዎቹ ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእነርሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣ በሴምም ድንኳን ይደር፣ ከነዓንም ከእነርሱ ባሪያ ይሁን። ኖኅም ከጥፋት ውኃ በኋላ 350 ዓመት ኖረ። ኖኅም የኖረበት ዘመን ሁሉ 950 ዓመት ሆነ፣ ሞተም። ኦሪት ዘፍጥረት ምዕራፍ 10 የኖኅ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውኃ በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ ያዋን፣ ይልሳ፣ ቶቤል፣ ሞሳሕ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊስ፣ ተርሴስ፣ ኪቲም፣ ሮድኢ ናቸው። ከእነዚህም የአሕዛብ ደሴቶች ሁሉ በየምድራቸው በየቋንቋቸው በየነገዳቸው በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምድራይም፣ ፉጥ፣ ከነዓን ናቸው። የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራዕማ፣ ሰብቃታ ናቸው። የራዕማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ፣ እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናዖር አገር በባቢሎን፣ ኤሬክ፣ አርካድ፣ ካልኔ ናቸው። አሦርም ከዚያች አገር ወጣ፣ ነነዌን፣ የረሆቦትን ከተማ ካላህን፣ በነነዌና በካላህ መካከል ሬሴንን ሠራ። እርስዋም ታላቂቱ ከተማ ናት። ምድራይምም ሉዲምን፣ ዐናሚምን፣ ላህቢምን፣ የንፍታሌምን፣ ፈትሩሲምን ከእነርሱ የፍልስጥኤም ሰዎች የወጡባቸውን ከስሉሂምን፣ ቀፍቶሪምንም ወለደ። ከነዓንም የበኵር ልጁን ሲዶንን፣ ኬጢያውያንን፣ ኢያቡሳውያንን፣ አሞራውያንንም፣ ጌርጌሳውያንንም፣ ኤዊያውያንንም፣ ዐሩኬዎንንም፣ ሲኒንም፣ አራዴዎንንም፣ ሰማሪዎንንም፣ አማቲንም ወለደ። ከዚህም በኋላ የከነዓናውያን ነገድ ተበተኑ። የከነዓናዊም ወሰን ከሲዶን አንሥቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራ ወደ አዳማና ወደ ሰቦይም በኩል ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው የምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የዔቦር ልጆች
ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሦር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ዑፅ፣ ሁል፣ ጌቴር፣ ሞሶሕ ናቸው። አርፋክስድም ቃይንምን ወለደ። ቃይንምም ሳላን፣ ሳላም ዔቦርን ወለደ። ለዔቦርም ሁለት ልጆች ተወለዱለት። የአንደኛው ስም ፋሌቅ ነው፣ ምድር በዘመኑ ተከፍላለችና። የወንድሙ ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳልፌንም፣ ሐስረሞትንም፣ የራሕንም፣ ሀዶራምንም፣ አውዛልንም፣ ደቅላንም፣ ዖባልንም፣ አቢሜሌክንም፣ ሳባንም፣ ኦፊርንም፣ ኤውላጥንም፣ ዮባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንሥቶ ወደ ስፋር ሲል እስከ ምሥራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸው በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። የኖኅ ልጆች ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውኃ በኋላ በምድር ላይ ከእነዚህ ተከፋፈሉ። ኦሪት ዘፍጥረት ምዕራፍ 11 ምድርም ሁሉ በአንድ ቋንቋ በአንድ ንግግር ነበረች። ከምሥራቅም ተነሥተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። ከዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንሥራ፣ በእሳትም እንተኵሰው ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነላቸው። እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንሥራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሠሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመሥራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መሥራት ተዉ። ስለዚህም ስምዋ ባቢሎን ተባለ። እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቆአልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኖአቸዋል። የሴም ትውልድ ይህ ነው። ሴም የ100 ዓመት ሰው ነበረ። አርፋክስድንም ከጥፋት ውኃ በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም 135 ዓመት ኖረ፣ ቃይንምንም ወለደ። አርፋክስድም ቃይንምን ከወለደ በኋላ 400 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ቃይንምም 130 ዓመት ኖረ፣ ሳላንም ወለደ። ቃይንምም ሳላን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ዔቦርንም ወለደ። ሳላም ዔቦርን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ዔቦርም 134 ዓመት ኖረ፣ ፋሌቅንም ወለደ። ዔቦርም ፋሌቅን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ፋሌቅም 130 ዓመት ኖረ፣ ራግውንም ወለደ። ራግውንም ከወለደ በኋላ ፋሌቅ 209 ዓመት ኖረ፣
ወንዶችንም ሴቶችንም ወለደ ሞተም። ራግውም 132 ዓመት ኖረ ሴሮሕን ወለደ። ራግውም ሴሮሕን ከወለደ በኋላ 207 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም። ሴሮሕም 130 ዓመት ኖረ ናኮርንም ወለደ። ናኮርንም ከወለደ በኋላ ሴሮሕ 200 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም። ናኮርም 109 ዓመት ኖረ ታራንም ወለደ። ታራንም ከወለደ በኋላ ናኮር 129 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም። ታራም 100 ዓመት ኖረ አብራምንና ናኮርን ሐራንንም ወለደ። የታራም ትውልድ እነሆ ይህ ነው። ታራ አብራምንና ናኮርን ሐራንንም ወለደ። ሐራንም ሎጥን ወለደ። ሐራንም በተወለደበት አገር በከለዳውያን ዑር በአባቱ በታራ ፊት ሞተ። አብራምና ናኮርም ሚስቶቹን አገቡ። የአብራም ሚስት ስምዋ ሦራ ነው። የናኮር ሚስት የሐራን ልጅ ሚልካ ናት። ሐራንም የሚልካና የዮስካ አባት ነው። ሦራም መካን ነበረች፣ ልጅ አልነበራትም። ታራም ልጁን አብራምንና የልጅ ልጁን የሐራንን ልጅ ሎጥን የልጁንም የአብራምን ሚስት ምራቱን ሦራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ዑር ወጡ። ወደ ካራንም መጡ፣ ከዚያም ተቀመጡ። የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ።